የሰላም እህት እንደሆነች ሰላም አውቃለች። በጣም ነው የደነገጠችው። ሀና እንግዲህ ሁሉንም ምስጢር አውጥታ ለሰላም ተናግራለች። እርግብ ተዋረደች። እርግብ እንግዲህ ለብር ብላ ከባዩሽ ጋር ተነጋግሮ ነው እዚህ ውስጥ የገባችው። ሁሉንም ሂስትሪ ለእርግብ ነግራ ባዩሽ እንግዲህ በዚህ መልኩ እርግብን አዋርዳለች እና ሀና ግን በቅርቡ ሳትጎዳ ቶሎ ብላ ይሄን ነገር ደርሳበታለች። እንግዲህ ሰላምን በጣም ነው የተደሰተችው፣ ግን ደንግጣለች። ምክንያቱም ሀና እኔ እህቴ ነው የምትመስኝ፣ እኔ ከሀሴት አንቺን ለይቼ አላቅም፣ በጣም ነው የሚወድሽ። እንደውም የሚገርማችሁ ነገር ወይዘሪት ሜላት አንዳንዴ የቤት ሰራተኛ ብላ ብዙ ነገር ስታወራ፣ ሰላም ግን እማዬ ለምንድነው እንደዚህ የምታደርግ? እሱ ሀና ማለት እኮ ለኛ መስዋዕት የከፈለች ልጅ ናት ብላ ነበር የምትቆጣት። እና ሀና እንግዲህ ታውቃላችሁ ከሰላም ጋር ራሱ ደማቸው ይመሳሰል ነበረ። ሰላምን ያዳነችው ህይወቷን ያተረፈችው ሀና ናትና ሀና ማለት ትልቅ መስዋዕት የከፈለችው ለዚህ ቤተሰብ አሪያ የከፈለች ልጅ ስለሆነች፣ ስለዚህ አሁን ደግሞ በስተመጨረሻ ሰላም በጣም ተደስታለች። ድሮም ሀሴት ሰላምን በጣም ትወዶ ነበረ። እሱ ስታስታውስ ሀሴት እኮ እኔን በጣም ትወዶ ነበረ ብላ እያወራች ነበረ። አሁን ደግሞ ሀና ያው ሀሴት ሆና ስትገኝ በጣም ነው የደነገጠችው። አጠገቧ ሆኗ ያው ሀናም ጥያቄ ሆነበት። እንዴት የኔ ፎቶ ወይዘሪት ሜላት ቤት ተገኘ? እንዴትም እኔ በቃ ሀሴት ነኝ ማለት ነው፣ ቤተሰቦችን አገኘው ማለት ነው ብሎ በጣም ነው የደነገጠችው። እና ግን ደግሞ ያ ፎቶ እርግብ ብዙ ልብ አላለችም እንጂ ያ ፎቶን ልትደብቅ ነበረ፣ አልገባትም እንጂ ይሄ ፎቶ አሁን እነኚህ ሰዎች ሞኝ ናቸው እንጂ ይሄ ፎቶ እኔና ፎቶ ምናችንም አይመሳሰልም እያለች ትቀልድ ነበረ። እንግዲህ በቅርቡ ነው ያወቀችው፣ ሳትቆይ ነው ሀና እውነቱን የደረሰችበት። እኔ ግን በጣም ነው ደስ ያለኝ እውነቱ ስለደረሰችበት። ምክንያቱም እርግብ እዛ ቤት ከገባች በኋላ ለሀናም ጥሩ አልነበረችም። ከወይዘሪት ሜላት ጋር ደግሞ እያስመሰለች እንደውም ከአንቺ ጋር አድራለሁ የእናት እቅፍ ናፍቆኛል ብላ ብዙ ነገር እያስመሰለች ነበረ። ለሀና ደግሞ እርግብ እኔ ከሰው ጋር አልተኛም ብላ ቀደም ብላ ስለተናገረችው ሰላም እንግዲህ ይሄ ነገር ከፍቶታል። ምክንያቱም ሰላም እንግዲህ ከእናቷ ጋር ከታረቁ በኋላ አሁን እንደ እናትና ልጅ አብሮ እያደሩ ፍቅርም በቃ ማለት እንደ እናትና ልጅ እየተከባበሩ ጥሩ ሁኔታ ላይ እያሉ እርግብ ከመጣች በኋላ ሰላም ግን ከፍቶታል። ከእናት ጋራ መተኛት አቁማ ከምናሴ ጋራ ከወንድሙ ጋራ መተኛት ጀምራለች። እና ደግሞ ይሄ ነገር ለሀና ተናግራለች። ሀናም ያው እርግብ የእናንተ ልጅ ስለሆነች እንግዲህ እሷም አንዳንዴ የእናት ፍቅር ያስፈልጋታል ብላ ነው የመለሰችለት። ቢሆንም ግን ሀና እርግብ ማናት ብላ በቃ የኔ ስራ ነው ብላ ወደ ወይዘሪት ሜላት ክፍል እየገባች ሳጥን መበርበር ብዙ ነገር ማድረግን ትጀምራለች። ከዛ በኋላ ግን እርግብ ቀደም ብላ ይሄን ካየች በኋላ ሌባ ናት ብላ ለወይዘሮ ሜላት ብትነግርም ግን ወይዘሮቱ ሜላት ለጊዜ ዝም ብላ ነበረ። ግን ሀና በድጋሚ እየፈተሸችው እያለች ወይዘሪት ሜላት ስትመጣባት ደንግጣ ነበረ። ለካ እውነት ነው እርግብ ያለችው፣ አንቺ ሌባ ነሽ እንዴ ብላ ስትናገራት እንግዲህ ሀናም በጣም ተሰማትና እኔ ሌባ አይደለሁም እትዬ ብላ ሮጣ ወጣች። ግን ቢሆንም ሀና ላይ እንግዲህ ብዙ እምነት ስለጣሉት ሀና ማለት በጣም በቀየዋ ታማኝ መልካም ሴት ስለሆነች ያው የሷ ማንነት ጠንቅቆ ስለሚያውቁት የእርግብን እንትን የወነጀለችው ነገር አልሰማትም። እና ሰላምም እንደዚህ ወይዘሪት ሜላት ለሰላም እንደዚህ ናት ሀና እንግዲህ ሳጥኑ እየበረበረች ነው እያለች ስትነግረው ሀና እንግዲህ ያው ታማኝ እንደሆነች
ታውቃለሽ እማዬ፣ ሀና ላይ ምንም መጥፎ ነገር እንድታወሪ አልፈልግም ብላ ነው ያስጠነቀቀችው። ግን ደግሞ ወይዘሪት ሜላትም ቀስ ብላ ነው ሀናን የጠየቀችው። ለምንድን ነው ሳጥን የበረበርሽው? እንግዲህ የሚቸግርሽ ነገር ካለም ንገሪኝ፣ እኔ እሰጥሻለሁ ገንዘብ ከሆነ ብላ ብትጠይቀው እኔ ለፎቶ ብዬ ነው የሀሴትን ፎቶ ማየት ፈልጌ ነው። ደግሞ ለምንዶ ተደብቀሽ ምታይ? እኔ ራሴ እሰጥሽ ነበር ያሳይሽ ነበር ብላ መለሰችለት። ግን ደግሞ ፎቶ ስታይ የራሷ ፎቶ መሆኑን ነው። እሷ ግን ፎቶ ያየችው ያ ፎቶ እኔ ነኝ ብላ ሳይሆን የእርግብ ሁኔታ ነው ያሳሰባት። እና እናቷን ስታይ ጥሩ መስላ ትቀርባታለች። እንደገና ደግሞ እናቷን ስታይ ሴትዮዋ ለእናት ምንም ቢሆን ሴትዮዋ አይባልም እና አነጋገሯ ብዙ ነገሮቹ በቃ ወጣ ያለ ስለሆነ ለዛ ነው ይሄ ማናት እቺ አሁን እዚህ ቤት የገባችው ልጅ እርግብ የምትባለው እውነትም የወይዘሪት ሜላት ሀሴት ናት? እንዴትስ? የእሷ ነገር መልካም ነገር ነው እየተወራ ያለው፣ ግን ደግሞ በድርጊት እሷ እያሳየችው ነገር በጣም ወጣ ያለና በጣም የሚያናድድ ነገር ነው ብላ ሀና እንግዲህ ይሄ ነገር በጭንቅላቷ ውስጥ ስላስገባችው የእሷ ስራ ይሄን ፎቶ አይቼ እስኪ ስላ እርግብ መጣራት አለብኝ ማለት ጀመረች ማለት ነው። እና ግን ደግሞ ፈጣሪ ሲያጋልጣት ሀና እርግብን ማን እንደሆነች እንትን ብላለች ማለት ነው። እና እርግብ እንግዲህ በአሁኑ ሰዓት ከዛ ቤት ትባረራለች እና ተዋረደች ማለት ነው። እና እየፈራች ነበረ ሀና እያለች ነው በቃ እኛ ተዋረደን እያለች እየፈራች ነበረ ከባዩሽ ጋራ እና እንደዛ ነው። እና ሰላምና ምናሴ እንግዲህ የሀና እህትና ወንድማሞች ሆኖ ተገኙ። ወይዘሪት ሜላትን በጣም ነው የተደሰተችው። ምን አይነት ቤተሰቦች ቢኖሩሽ ነው ግን እንደዚህ ጨዋ መልካም ሁሉ ነገር ተሰጥቶሽ ያደግሽ እያለች በጣም ታሞግሶ ነበር። እና የኔ ሀሴትም እንደ አንቺ ጥሩና ጎበዝ ነበረች ብላ ስታወራ ነበር። እና መጨረሻ ላይ እንግዲህ ሀና የወይዘሪት ሜላት ልጅ ሆና ተገኝታለች። በጣም ነው እኔ ደስ ያለኝ። ሀናም እንግዲህ ወይዘሪት ሜላትም የሀናን አባት አሳክማለች። ይሄ ራሱ አንድ ተስፋ ነው። አንድም ቀን ወደ ኋላ ብላ አታቅም። ወይዘሪት ሜላትም መልካም ሴት ናት። ሀናም በጣም ነው እያገዘች የነበረው። አሁን ደግሞ በቃ ሀና ልጅ እንደሆነች ስላወቀች ካሁኑ በኋላ ሀና ከወይዘሪት ሜላት ጋራ ከቤተሰቦቿ ጋር ትኖራለች። እንግዲህ የሀና አባትም ሀና መኖር አልችልም እያለ ነው። እንዴት እንዳያሳደገ እሱ ራሱ ያውቃል። ሀናም ቤተሰቦቼ ራሱ ቢመጡ እኔ አልቀበላቸውም፣ አንተ ሁሌ አባቴ ቤተሰቦቼ ነው እያለ